የእግዚአብሔር ቃል ምን ይላል? መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶቹ ከበታችህ ናቸው ይላል። መኖሪያ ብለን የምናስበው ነገርና ቦታ በእርግጥ መኖሪያችን አይደለም። መኖሪያችን እርሱ ራሱ እግዚአብሔር ነው። እኔ እድል ፈንታ ነኝ ይላል። I am your portion፣ ርስትህ እኔ ነኝ ይላል። አገራችን ራሱ እግዚአብሔር ነው። የምንኖር ሰው የምንኖርበት dwelling place እግዚአብሔር ነው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል ሲል ምንኖረው አንዴ ወደዚህ ጌታ ከተጠራን በኋላ በዚህ ጌታ ነው ምንኖረው። እግዚአብሔር ይመስገንና እርሱ እድል ፈንታችን ነው፣ ርስታችን ነው፣ መጠጊያችን ነው፣ አለታችን ነው። እንዳንናወጥ የሚጠብቀን የህይወታችን መልህቅ ነው። የማይሰበር ጽኑ ምርኩዝ ነው እግዚአብሔር እና የዚህ አምላክ ክንድ ከኛ በታች አለ። በፍጹም ልንወድቅ አንችልም። ከምድር የሰፋ ክንድ ስለሆነ ከዚህ እጅ እንወድቃለን ብለን ልንሰጋ አንችልም። እረኛ በእጆቹ በጎቹን እንደሚይዝ እንደዚያ በዚህ ጌታ ታቅፈናል። ጳውሎስ አንድ ሚስጥር አውቃለሁ ይላል። መብላትን አውቃለሁ፣ መራብን አውቃለሁ፣ መብዛትን አውቃለሁ፣ መጉደልን አውቃለሁ ብሎ በህይወት ከፍታና ዝቅታ እንዳለፈ ተናግሮ ኑሮዬ ይበቃኛል የማለትን ሚስጥር ተምሬያለሁ ይላል። እና ይሄ ትልቅ ሴክሬት ነው ልናውቀው የሚገባ። ጌታ በቂ እንደሆነ አንዋሪ እንደሆነ እርሱ ከኛ ጋር ከሆነ ምንም እንደማንሆን በእውነት ይሄንን ሚስጥር ልናውቅ ይገባል። እና ምን ይላል ጳውሎስ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። የትኛውንም የህይወት ሰርከምስታንስ አልፈዋለሁ፣ ሻገረዋለሁ ማለቱ ነውና ይሄ ሚስጥር ሲገባን ከኢየሱስ ጋር ያለን ኢንቲመሲ ከሱ ጋር ያለን ቁርኝትና ህብረት ለመኖራችን ሚስጥሩ እዛ ውስጥ እንዳለ ስንረዳ ህይወታችን ይለወጣል። በሱ እርፍ እንላለን። እረፉ እኔም አምላክ እንደሆንኩኝ ያለው ጌታ አሳራፊ እንደሆነ የእረፍት ምንጭ የእፎይታ ምንጭ መሆኑ ይገባናል። እግዚአብሔር ይመስገን። በእውነት አበቦችን ተመልከቱ አለ ጌታ ኢየሱስ። ሰለሞን በክብሩ እንኳን እንደነሱ አልተዋበም፣ እንደነሱ አልለበሰም። እግዚአብሔር ግን እነዚህን አበቦች ያለብሳቸዋል አለ። አዋፍትን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራ አያጠራቅሙም፣ የሰማዩ አባታቸው ግን ይመግባቸዋል አለ። እናንተ ከነርሱ አትበልጡም ምን ይላል? የሰማዩ አባታችሁ እንዴት አብልጦ ለእናንተ ደግሞ አያደርግላችሁም ይላል። እግዚአብሔር ይመስገን። ይህንን ሚስጥር አብራልኝ። አንተን ማወቅ ታማኝነትህን፣ አሳራፊነትህን ይበልጥ እንዳውቅ እርዳኝ። መኖሪያዬ መሆንህን የያዝኩት ነገር እንደማያኖረኝ አንተ ግን የምታኖር እንደሆንክ ይህንን ልወቅ እንበለው።